ዛሬ ደግሞ እንግዲህ አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር መዋሉን ሰምተናል። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ያለው ፖሊስ ጾታቸው መቀየር የሚፈልጉ ሰዎች እንዴት ታይላንድ ይሄዳሉ፣ ከዛ ማንን ያናግራሉ፣ ምንድነው የሚወስዱት፣ ግን እንደ ጠላ እያስመሰለ ይህም አዶናይ ይዞት የመጣው ነገር በነጮቹ አካባቢ በጣም የተለመደ ቢሆንም በእኛ ሀገር ግን እጅግ በጣም እንግዳ ነገር ነበረ። ይህም እንግዳ ነገር መልክን ማስተካከል፣ ገጽታ ግንባታ ልንለው እንችላለን። ይህም እንግዳ ነገር ራስን ማስተካከል፣ ራስን ማሻሻል በእንግሊዝኛው ሉክስ ማክሲንግ ይባላል። ተጽዕኖ ፈጣሪ የሚባሉ ወጣቶች ይሄ ጆ ላይን ኤክሰርሳይዝ፣ ኒዊንግ ምናምን የሚባሉ ነገሮችን የሚያስጀምሯችሁ ወይም የሚያስጀምሩን በር እስኪከፈትላቸው ድረስ ነው። አጥንትን በመተባበሩ የሚገኝ ምን አይነት እብደት ነው ያለው? አይናቸው ስር የሚጎጉት ነገር አላቸው። ቅንድባቸው ቀጥ ያለ እንዲሆን እዚህ አካባቢ እንደምታዩት ቅንድባቸው አካባቢ በመዶሻ ይመታል። አዶናይ ከአንድ ዓመትና ከሁለት ዓመት በፊት ያስተዋወቀን እንግዳ ነገር ስለ አዶናይ ይሄኛውን ሀሳብ ብቻ ነጥዬ ልናገር። አዶናይ ይህን ነገር ሲያስተዋውቀን ምክንያቱም አዶናይ በዛ ወቅት በጭንቀት ውስጥ የነበረና ሰውነቱን ከሚገባው በላይ ኪሎ ጨምሮ ራሱን መቆጣጠር ባቃተው ሰዓት ያገኘው ጥሩ መንገድ እንደነበር አድርጎ ነበር። ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እንግዲህ ከሰሞኑን ማህበረሰባዊ እሴቶችን በሚነድ መልኩ የሚከተሏቸውን ደግሞ በሺዎች በመቶ ሺዎች የሚቆጠሩ ህፃናትን፣ ታዳጊዎችን ወደ አሉታዊ መንገድ የሚመሩ እንቅስቃሴዎችን እያደረጉ ያሉ እጅግ በጣም ቁጥጥር በሚያስፈልገው አይነት ሁኔታ ውስጥ ያሉ የማህበራዊ ሚዲያ ራሳቸውን ተጽዕኖ ፈጣሪ ብለው የሚጠሩ ሰዎችን መቆጣጠር ጀምሯል። መንግስት ከሰሞኑን እያየን ነው። እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለያዩ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥልም ነው እወቁልኝ ያለው። እንግዲህ ሙሉ ፕሮግራም ሰጥቶ ጊዜ ሰጥቶ ያቀበለን ሰው ነው። እንግዲህ አሜሪካዊው ጃኒ የሚከተሉት ኢትዮጵያዊ ወጣት ሴቶች ወደ ወንድነት፣ ወንዶች ደግሞ ወደ ሴትነት እንዴት መቀየር እንደሚችሉ ታይላንድ ሄደው ቪዲዮ ሰርቶ የለቀቀ ሰው ነው። አንደኛ ጋር ስንመጣ ታይላንድ ለምንድን ነው የትራንስጀንደሮች በጣም መብዣ ቦታ የሆነው ካላችሁኝ የሰርጀሪ ብዛት ነው። ማለትም የዶክተሮች አማራጭነት ዓለማችን ላይ ዋን ኦፍ ዘ ቤስት ዶክተር የሚባሉ የሰርጀሪ ማለትም ጾታ የሚቀይሩ ከወንድ ወደ ሴት የሚቀይሩ በትክክለኛ ቀዶ ጥገና የሚያደርጉ ዶክተሮች አሉ። አዶናይ በዚህ ጊዜ ነበረ ሉክስ ማክሲንግ ወይም ደግሞ ጆ ላይን ኤክሰርሳይዝ የሚባለውን ነገር ያስተዋወቃል። በቪዲዮ ላይ እንደምታዩት አዶናይ አገጩን ከላይ ወደ ታች እያንቀሳቀሰ እያንጠራራ የተለያዩ ነገሮችን በመንከስ አገጩ አካባቢ ያለውን ጡንቻውን ለማሳደግና አገጩ ስር ያለውን ውፍረት በማጥፋት የተሻለ መልክ ባለቤትና የተሻለ የፊት ቅርጽ እንዲኖረን እንዲያምርብን ወጣቶችን ያበረታታል። ወጣቶችን በጣም ፑሽ ያደርግ እንደነበረ ሁላችሁም ታስታውሳላችሁ። እንግዲህ አዶናይ ይህን ሁሉ ነገር ሲነግረን አዶናይ ተስፋ ብቻ የሞላንና ያልነገረን ነገር ቢኖር አንድ ሰው መልከኛ ነው ለመባልና መልከኛ ሆኖ ለመታየት በተፈጥሮ ከቤተሰቦቹ ከእግዚአብሔር የተቸረው መልክ ሊያስፈልገው እንደሚችል አልነገረን።
ሰላም ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። እንዴት አላችሁ? በያላችሁበት እንዳልኳችሁ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦች እንግዲህ በዛሬው ዝግጅትም አንድ ጉዳይን ልናወራ ወደ እናንተ ይዘን መጥተናል። በዚህ ጉዳይ ላይ ብዙዎቻችሁ ሀሳብ መስጠትም ስለሚገባችሁ ነው ይህን ጉዳይ ዛሬ ወደ እናንተ ልናደርስ የወደድነው። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታችሁ በዚህ ጉዳይ ላይ ሀሳብ እንድትሰጡን እንፈልጋለን። ውድ ቤተሰቦቻችን ለዩቲዩብ ቻናላችንም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁ ኮሜንት መስጫው ላይ ይቀመጥልን። እኛም ለኛ ይጠቅሙናል ይገነቡናል ያልናቸውን መርጠን የምንጠቀም ነው የሚሆነው። እንግዲህ ከሰሞኑን ማህበረሰባዊ እሴቶችን በሚነድ መልኩ የሚከተሏቸውን ደግሞ በሺዎች በመቶ ሺዎች የሚቆጠሩ ህፃናትን ታዳጊዎችን ወደ አሉታዊ መንገድ የሚመሩ እንቅስቃሴዎችን እያደረጉ ያሉ እጅግ በጣም ቁጥጥር በሚያስፈልገው አይነት ሁኔታ ውስጥ ያሉ የማህበራዊ ሚዲያ ራሳቸውን ተጽዕኖ ፈጣሪ ብለው የሚጠሩ ሰዎችን መቆጣጠር ጀምሯል መንግስት። ከሰሞኑን እያየን ነው። ዛሬ ደግሞ እንግዲህ አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር መዋሉን ሰምተናል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ያለው ፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለያዩ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ ባህል እንደመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥልም ነው እወቁልኝ ያለው። እንግዲህ እኛም ከዚህ በፊት አስቀድመን ማህበረሰባዊ እሴቶቻችንን ለትውልዳችን ዛሬ ያልተጠነቀቅንለት ትውልድ ነገ የወደቀ ትውልድ ነው የሚሆነው ስንል በተደጋጋሚ ስናነሳ ነበር። እንግዲህ ይሄ ማህበራዊ ሚዲያ ላይ የሚታዩ ጉዳዮች የትውልድን ማህበረሰብን በተለያየ መልኩ ሊጎዱ እንደሚችሉ በእኛ ሀገር ብቻ ሳይሆን በተለያዩ ሀገራት ላይ አሁን መንግስታትም ሀገራትም እየተረዱ ነው የመጡ ያሉት። አሁን የተለያዩ ውሳኔዎችን በማሳለፍ ላይ ይገኛሉ። ናይጄሪያ ሌሊት የሚደረጉ የቀጥታ ስርጭት እንዲቋረጥ ተደርጓል። እንግዲህ ቲክቶክም በተለያዩ አካላት ለትውልዱ የሚበርዙ ነገሮች ማህበራዊ ፕላትፎርሙ ላይ የመተላለፍ እድላቸው ሰፊ ነውና ጥንቃቄያችሁን ከዚህ በላይ ከፍ ልታደርጉ ይገባል የሚል የተለያዩ ሰዎች ጫና እያደረጉም ስለሆነ ይህን ተቀብሎ እያስተካከልን የሚገኘው ይሄ የሱ ብቻ ድርሻ አይደለም። የትኛውም ሀገራት ሁሉም እንደ ማህበረሰብ እንደ ትውልድ ሊያነቁ፣ ምክንያቱም እነዚህ ግለሰቦች ምንም ተባለ መጨረሻ ላይ መኒ ሜክ ያደርጋሉ። ከዛም ባለፈ ደግሞ ትልቁ መኒ ሜክ ከማድረጋቸውን ባለፈ ይዘውት የመጡትም አጀንዳንም በቀላሉ ትውልድ ላይ ያሰርጻሉና ይህ በቀላሉ መታየት ያለበት ስላልሆነ አሁን መንግስት እየወሰደ ያለው እርምጃ ሊበረታታ የሚገባ ነው። እኛም ከዚህ በፊት ተደጋጋሚ ቪዲዮዎችን ሰርተናል። እንግዲህ ሁለቱም ጃኒ በመጀመሪያው ዙር ከታሰሩት ውስጥ አንዱ ጃኒም አለበት። እንግዲህ እሱም ከመጣበት ሀገር አዶናይም ከመጣበት ሀገር ከመጡ በኋላ ያደረጓቸው ያሉትን ነገሮች በስፋት አይተናል። ከዛም በፊት እዛም በነበሩበት ሰዓትም ላይ ደግሞ እኛ ከዚህ በፊት ስለ ጃኒም በሰራ ነው ታይላንድ ድረስ ሄዶ እንዴት ጾታ መቀየር እንደሚቻል በቀላሉ ምን ያህል ፕሮፌሽናል ሐኪሞች እንዳሉ በዛ የሚያስተዋውቅ ፕሮግራም ሙሉ ለሙሉ ሰርቶ ማስተላለፋችን እኛም ማቅረባችን ምን ሊያስተምርበት አቀረበው ብለን
ወደ እናንተ ማቅረባችን ይታወሳል። እስቲ አሁንም ደግሞ አንድ ወንድማችን የሚያነሳው ሀሳብ አለ ስለ አዶኒ ከዚህ በፊት ከአመታት በፊት ይሰጥ የነበረውን አንድ ልምምድን መነሻ አድርጎ የሚሰጠን ወንድማችን ሀሳብ አለው እና እሱን ሀሳብ እኔ በሰፊው በፕሮግራማችን ተመልሼ እመጣበታለሁ። ይሄንን በዚሁ አጋጣሚ ይህን መረጃም ማድረስ ስላለብኝ ልፋታችን፣ ስራችን ብዙዎች እንዳሉ እናውቃለን። ማለት በመንጋ የሚጓዙ የተሰጣቸውን ኮመንት ኮፒ ፔስት እያደረጉ ማህበራዊ ሚዲያውን ከእንደነዚህ አይነት ወገኖች ጎን ቆመው የሚያጥለቀልቁ እንዳሉ እናውቃለን። እኛም ላይ በተለያየ በኮመንት በምን ጫና ሊያደርጉ ይሞክራሉ። ያ ስላልሆነ በእኛ እይታ ያለው ትውልድ ስለሆነ በእኛ እይታ ውስጥ ያለው ሀገር ስለሆነ ከዛ አልፈን እያሰብን ነው እየሰራን ያለ ነው እና ቀድመንም የተናገርናቸው ነገሮች ስለነበሩ አንዳንድ ማስታወሻዎች ይሆናሉ ብዬ ነው የዛሬውን ፕሮግራም በዚህ መልኩ ያጠናቀርኩት። እንግዲህ ይሄ ወንድማችን የሚያነሳውን ሀሳብ ግን እኔ በሰፊው በሙሉ ፕሮግራም ተመልሼ የምመጣበት ይሆናል። ይህም አዶናይ ይዞት የመጣው ነገር በነጮቹ አካባቢ በጣም የተለመደ ቢሆንም በእኛ ሀገር ግን እጅግ በጣም እንግዳ ነገር ነበረ። ይህም እንግዳ ነገር መልክን ማስተካከል፣ ገጽታ ግንባታ ልንለው እንችላለን። ይህም እንግዳ ነገር ራስን ማስተካከል፣ ራስን ማሻሻል በእንግሊዝኛው ሉክስ ማክሲንግ ይባላል። ተጽዕኖ ፈጣሪ የሚባሉ ወጣቶች ይሄ ጆ ላይን ኤክሰርሳይዝ፣ ኒዊንግ ምናምን የሚባሉ ነገሮችን የሚያስጀምሯችሁ ወይም የሚያስጀምሩን በር እስኪከፈትላቸው ድረስ ነው። አጥንትን በመተባበር ውስጥ የሚገኝ ምን አይነት እብደት ነው ያለው? አይናቸው ስር የሚጎጉት ነገር አላቸው። ቅንድባቸው ቀጥ ያለ እንዲሆን እዚህ አካባቢ እንደምታዩት ቅንድባቸው አካባቢ በመዶሻ ይመታል። አዶናይ ከ1 ዓመትና ከ2 ዓመት በፊት ያስተዋወቀን እንግዳ ነገር ስለ አዶናይ ይሄኛውን ሀሳብ ብቻ ነጥዬ ልናገር። አዶናይ ይህን ነገር ሲያስተዋውቀን ምክንያቱም አዶናይ በዛ ወቅት በጭንቀት ውስጥ የነበረና ሰውነቱን ከሚገባው በላይ ኪሎ ጨምሮ ራሱን መቆጣጠር በአቃተው ሰዓት ያገኘው ጥሩ መንገድ እንደነበር አድርጎ ነበረ የነገረን። ብዙዎቻችን አዶናይ እንደምናስታውሰው የዛሬ 2 እና 3 ዓመት እጅግ በጣም ወፍራም የነበረ ልጅ ቢሆንም ከጊዜ ቆይታ በኋላ ግን ስፖርት በመስራትና አመጋገቡን በመቀየር ገጽታውን፣ ፊቱን፣ ሰውነቱን አስተካክሏል። የተስተካከለ የሰውነት አካል ባለቤትና ሸንቃጣ ሆኗል። ወገኖቼ አዶናይ በዚህ ጊዜ ነበረ ሉክስ ማክሲንግ ወይም ደግሞ ጆ ላይን ኤክሰርሳይዝ የሚባለውን ነገር ያስተዋወቃል። በቪዲዮ ላይ እንደምታዩት አዶናይ አገጩን ከላይ ወደ ታች እያንቀሳቀሰ እያንጠራራ የተለያዩ ነገሮችን በመንከስ አገጩ አካባቢ ያለውን ጡንቻውን ለማሳደግና አገጩ ስር ያለውን ውፍረት በማጥፋት የተሻለ መልክ ባለቤትና የተሻለ የፊት ቅርጽ እንዲኖረን እንዲያምርብን ወጣቶችን ያበረታታል። ወጣቶችን በጣም ፑሽ ያደርግ እንደነበረ ሁላችሁም ታስታውሳላችሁ። እንግዲህ አዶናይ ይህን ሁሉ ነገር ሲነግረን አዶናይ ተስፋ ብቻ የሞላንና ያልነገረን ነገር ቢኖር አንድ ሰው መልከኛ ነው ለመባልና መልከኛ ሆኖ ለመታየት በተፈጥሮ ከቤተሰቦቹ ከእግዚአብሔር የተቸረው መልክ ሊያስፈልገው እንደሚችል አልነገረን። ልክ አንድ ሰው ነግዶ አትርፎ ሀብታም እንደሚሆነው ሁሉ ይሄኛውን ኤክሰርሳይዝ ወይም ደግሞ እንቅስቃሴ በመስራት የመልክ ባለቤት ትሆናላችሁ የሚል ነበረ ሲሸጥልን ሲያስተዋውቀን የነበረው ኮርስ። ወገኖቼ ከቅርብ ጊዜያት ወዲህ እግዚአብሔር በስራት ሳስተሃል፣ በፍጥረትህ ትክክል አይደለም እያሉ መቀመጫቸውን ጡታቸውን የሚያሰሩ የሚያስነፉ የሚያስሞሉ ሴት አርቲስቶችን፣ የፊልም አክተሮችን፣ ሞዴሎችን እያየን እንደሆነ ሁላችንም የምናውቀው ነው። በሴት እህቶቻችን የመጣው በሽታ ነው ወደኛ ወደ ወንዶችም የመጣው። ነገርየው ራስን ማሻሻል፣ ራስን ጥሩ ማድረግ፣ በመልክ መለወጥ ተብሎ ነበር የመጣው። ልክ ወንድማችን አዶናይ እንዳስተዋወቀውና እንዳስተማረው አይነት። ወገኖቼ አሁን በደንብ በጥንቃቄ እንድታዳምጡን ይፈልጋሉ። እኔ በግሌ ሰው ራሱን በማሻሻልና የተሻለ ሰው በመሆን የማምን ሰው በሆነም ሰዎች ግን የሌላቸውን ነገር አላቸው ያልሆኑትን ነገር ደግሞ ትሆናላችሁ በማለት ወደ መሬት መውረድ የሚያችል ቀቢጸ ተስፋ በመሸጥ መታወቅ አልፈልግም፣ ወይም ደግሞ ራሴን ማስታወቅ አልፈልግም። ወገኖቼ የዚህ ስፖርትና የዚህ ገበያ አደገኝነቱ በራስ መተማመናቸው የወረደ ወጣቶች ላይ የሚሰራ ስራ መሆኑ ነው። ይህም አጀንዳ ከሃይስኩል ወደ ዩኒቨርሲቲ ከታዳጊነት ወደ ወጣትነት በሚሸጋገሩ ታዳጊ ወንዶች ላይ የሚሰራ ስራ ነው። ልናስተውል የሚገባው ነገር ቢኖር ይሄ ነገር በነጮቹ አካባቢ የተለመደና የታወቀ ነው። ምክንያቱም በእንደዚህ አይነት ትሬንድ ውስጥ የሚኖሩና እንደዚህ አይነት ልምምዶችን የሚያደርጉ ወጣቶች አብዛኛዎቹ ባይ ደግሞ ከሴትና ከወንድ ጋር ይታወቃል።